ሰላም ተመልካቾቻችን እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ቀን በሰላም አደረሳችሁ። እንግዲህ ዛሬ የምንገኘው በአዲስ ኪዳን ካህናት ቤተክርስቲያን ከአገልጋይ ዮናታን አክሊሉ ጋር በዓልን ከናንተ ጋር ለማክበር አብረናችሁ ቆይታ ለማድረግ በፊታችሁ ቀርበናል። እንግዲህ ተመልካቾቻችን አብራችሁ እንድትሆኑ በዓልን ከኛ ጋር እንድታሳልፉ በአክብሮት ጋብዛለሁ። በጣም አመሰግናለሁ አገልጋይ ዮናታን ፈቃደኛ ስለሆንክ በዓልን ከኛ ጋር ልታከብር ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እስኪ በዓል እንደመሆኑ መጠን ትንሣኤ ላንተ ምንድነው? የትንሣኤ ትሩፋቶች ደግሞ ምንድናቸው ብለህ ትላለህ? እሺ አመሰግናለሁ። በቅድሚያ እንኳን አደረሳችሁ ድሉ ስለሰጠኝ በጣም እጅግ አድርጌ አመሰግናለሁ። ያው የእግዚአብሔር ቃል እንደሚናገረው እንደ አባታችንና እንደ አምላካችን ፍቃድ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ይላል የእግዚአብሔር ቃል በገላትያ መጽሐፍ ላይና የትንሣኤ በዓል ስለ ኃጢአታችን እንደዚሁም ደግሞ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ጌታ ኢየሱስ ክርስቶስ ራሱን የሰጠበት ፍጹም ፍቅሩን የገለጠበት እግዚአብሔር ለኛ ያለውን የዘላለም ዕቅድ ያሳየበት እሱን መታሰቢያ አድርገን የምናከብረው በዓል ነውና ለኛ በጣም ብዙ ጥቅሞች ትሩፋቶች አሉት። ለምሳሌ የጌታ ኢየሱስ ክርስቶስ ከሞት መነሳት ነው እንድንጸድቅ ምክንያታችን የሆነው። ሞቱ ዕዳችንን ከፈለ። ትንሣኤው ደግሞ ጽድቅ በህይወታችን እንድንጸድቅ ምክንያት የሆነን የክርስቶስ ኢየሱስ ትንሣኤ እንደሆነ የሮሜ መጽሐፍ ይናገራልና ስለዚህ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ አንድም ዕዳችን የተከፈለበት ሁለትም ደግሞ ከእግዚአብሔር ጋር የታረቅንበት ጽድቅን ያገኘንበት የዳንበት እና የእግዚአብሔር ልጆች ተብለን ስማችን በሕይወት መዝገብ የተጻፈበት ነውና ከዚህ አንፃር የትንሣኤ በዓል ለኛ ልዩ ትርጉም እንዳለው አስባለሁ። አመሰግናለሁ በጣም። እስኪ የበዓል ልጅነት ትዝታ ካለ ብትነግረን? አዎ እሱን እንግዲህ የበዓል ልጅነት ትዝታ እንዳጋጣሚ ሆኖ እኔ በጣም ብዙ ትዝታ ያለኝ ወይም ትልቅ ትዝታ ያለኝ ከትንሣኤ በዓል ጋር በተገናኘ ነው። ያው እንደየትኛውም ኢትዮጵያዊ በተለይም ደግሞ አያቱ ጋር እንዳደገና እንዳሳለፈ ኢትዮጵያዊ የኔ አያት በቅርብ ነው ያረፈችው። ለረጅም ዓመት እሷ ጋር ነው እኔም ባለቤቴም ከማግባቴ በፊት ደግሞ ያው እንደ ቤተሰብ ሌሎቹ አጎቶቼም አክስቶቼም ብዙ ዘመዶች አያታችን ጋር እንሰበሰባለን። እንደዛ አድርገን ነው የምናሳልፈውና ጾም ሲፈታ ያው አያታችንን ጾም ለማስያዝም ለማስፈታት እንሄዳለን ማለት ነውና ልዩ ትዝታ ነው ያለን። በተለያየ አጋጣሚ ከቤተሰብ ተለይተህ ሳሳልፈህ ታውቃለህ? አንድ ጊዜ ብቻ ነው። አይ ቲንክ ከሁለት ዓመት በፊት ለኒው ይር ለአዲስ ዓመት አሜሪካ ነበርኩ። አንዴ ብቻ ነው እንጂ ከዛ ሌላ አሳልፌ አላውቅም። ምንም የፈጠረው ችግር የለም ማለት ከለመድከው ውጪ ስታሳልፍ ቤተሰብ ጋር ሲያለው በጣም ቅር ይላልና ያው ታይተሽ ነው የምታሳልፊው። ከሀገር ውጭም ሲሆን እዚህ ያለው ድባብ እዚህ ያለው ሁኔታ በጣም ነው ሚስ የምታረጊውና በእርግጠኝነት ሌሎችም ሰዎች ይሄን ኤክስፒሪየንስ ያደረጉት ይገባቸዋል ስሜቱን ማለት ነውና ለፋሲካ ግን እንዳጋጣሚ ሆኖ እመጣለሁ ውጭ ሀገርም ኮንኩኝ እንጂ አምልጦኝ አያውቅም። በጣም ደስ ይላል። እንግዲህ በትዳር ስታሳልፍ ማለት ትዳርና የልጆች አባት ነህ። በትዳር ስታሳልፍ ብዙ ጣውረድ አለ ትዳር ውስጥ አይደለ? ማናችንም ጋር ያለ ጉዳይ ነውና ምናልባት በፊት ብዙ ዝግጅት ሳይኖር ምናምን አሳልፈ ሊሆን ይችላል በዓላትን የተለያዩ በዓላትንና አሁን ደግሞ እግዚአብሔር ይመስገን ጥሩ ነገር ላይ እንዳለ ስለማይ በሞላ በተትረፈረፈም ሊሆን ይችላል በዛ አይነት ሁኔታ የምታሳልፍበት ሁኔታ ይኖራልና እንዴት ታይዋለህ የእግዚአብሔርን ቸርነት? እስኪ በደንብ ግልጽ ብታረጋው። የእግዚአብሔር ቸርነቱ ማሳያ ሩቅ ሰው የእግዚአብሔርን ቸርነት ማየት ከፈለገ ሩቅ ማየት መሄድ የለበትም።
እኔ አንዱ ምስካሪ ነኝ፣ አንዱ ማሳያ ነኝ። ከተወሰኑ አመታቶች በፊት ህይወት ብዙ ውጣ ውረዶች ብዙ ተግዳሮቶች ነበሩት። እግዚአብሔር ግን ያው የቀጠረው ጊዜ ያሰበው መንገድ ሲቀና ሲሳካ ከባዱ ቀላል ይሆናል፣ የማይቻለው ይቻላል። ማንም በኃይሉ አልበረታም መጽሐፍም እንደሚናገርና ሮጠን የደረስንበትም ታግለን የጣልነውም ፈልገን ያገኘነውም ነገር የለም፣ በእግዚአብሔር ቸርነት ነው። ሰው ከእንቅልፉ እንኳን የሚነሳው እኔም ተኛው ደግፎኛልና ነቃው አይደል የሚለው። ስለዚህ ተኝተው በዛ የተኙ ሰዎች አሉ። እኔ ከተኛውበት የተነሳሁት ጎበዝ ስለሆንኩ አይደለም፣ እግዚአብሔር ስለደገፈኝ ነው። እና አይደለም እንደዚህ በበዓል ወይም ደግሞ በአመት የሆነ ጊዜ አይደለም፣ እያንዳንዷ ሰከንድ ውስጥ የእግዚአብሔር ቸርነት የእግዚአብሔር ደግነት ስላለበት ነው። ሌላው ቢቀር እንደው የምትበዩ ነገር እንኳን ቢኖርሽ የምትበይበትን አፒታይት በእግዚአብሔር ቸርነት ካላገኘሽ በስተቀር ሰው ስላለው አይበላም አይደል? እግዚአብሔር ቸር ባይሆን ባንራመድ ጤና ባይሰጠን ባይጠብቀን ውድ ልብሶች እንኳን ቢኖሩን ወይም ጌጦች ቢኖሩን ከቁም ሳጥንና ከመደርደሪያ ያልፉ መራመድ መሄድ መውጣት መግባት ስለቻልን ነውና አይደለም ይሄ የፋሲካ በዓል የሚደረጉት ጥቃቅን ነገሮች አይደሉም። ከዛ ያለፈ እኔ ህይወቴ ጤንነቴ ኤክስፔንሲቭ ነው፣ በጣም ውድ ነው። እንደውም እኛ ቤት ውስጥ አያታችን ጋር ለመሄድ እዛ ለመሰባሰብ እንፈልጋለን እንጂ ባለቤቴና እኔ በቤታችን ኤክስፔንሲቭ የሆነ በዓል አናሳልፍም። በጣም ሲምፕል የሆነ ነው እና ግን በቃ ከሚበላውና ከሚጠጣው ባለፈ ህይወት እንዳለ እንዲሆን የእግዚአብሔር ቸርነት የእግዚአብሔር ደግነት ድጋፍ ነውና እግዚአብሔርን አመሰግናለሁ። አሜን። እግዚአብሔር ይመስገን። እስኪ በህይወትስ ትርጉም ይሰጠኛል ብለ የምትለው ትልቅ ነገር ምንድነው? በህይወቴ ውስጥ ትርጉም የሚሰጠኝ ትልቁ ነገር የእግዚአብሔር ምሕረት በጣም ትርጉም ይሰጠኛል። የእግዚአብሔር ምሕረት የእግዚአብሔር ፍቅር በጣም የእግዚአብሔር ፍቅር ያስደንቀኛል። ሰው እንኳን ሊሞትልሽ አይታመምልሽ፣ እንኳን ህይወቱን ሊሰጥሽ ጊዜውንም ባግባቡ አይሰጥሽ። የሰው ፍቅር ገደብ አለው። የሰው ፍቅር ምክንያታዊ ነው። ሰው ደግሞ ይቅር ቢልሽ ምሕረት ቢያረግልሽ አንዴ ወይም ሁለቴ ነው፣ ከዛ በላይ የለውም። ቢኖረውም በብዙ ንግግርና በብዙ ወቀሳ ነው። እኔ በጣም በህይወቴ ትልቅ ትርጉም ያለው የእግዚአብሔር ምሕረት ይደንቀኛል። እግዚአብሔር በዚህኛው ዙር ይቅር ሲልሽ በዛኛው ዙር እኮ ይቅርታ አድርጌልህ ነበር ብሎ የትላንትናውን ቆጥሮ አሸማቆ አይደለም። ሰው ይቅር ሲልሽ አያነሳውም ግን አይረሳውም። እግዚአብሔር ግን ይቅር ሲልሽ አረሳውም ግን አላነሳውም ብሎ አይደለምና በህይወቴ በጣም ትልቅ ቦታ የምሰጠው ትልቅ ትርጉም ያለው የሚያስደንቀኝ እግዚአብሔር እኔን ይቅር ካለኝ እኔን ከማረኝ ማንንም ይምራል። ለማንም እግዚአብሔር ምህረቱ አያጥርምና ከሌሎች ሰዎች መማር ይቅር መባል ይልቅ የኔ መማር ይቅር መባል ይገርመኛል። ጳውሎስም እንዳለው ከኃጢአተኞች ዋና የነበርኩትን እንዳለው እና ከአመፀኞች ዋና የሆነውን ሰዎች እግዚአብሔር በምህረት ይደግፋል። እና በህይወቴ ትልቅ ቦታ የምሰጠው እግዚአብሔርን ሁሉ ጊዜ ተመስገን ብለው ማመሰግንበት ትልቁ ነገር ምህረቱ ነው ለኔ ትልቅ ትርጉም ያለው። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ምክንያቱም የመኖራችን ሚስጥር ምህረቱ ነው። በቃ ምህረቱ ነው ለሁላችንም ለክርስትና እምነት ተከታዮች በክርስቶስ ለሚያምን ሰው የእግዚአብሔር ምህረት በክርስቶስ በኩል የተደረገልን ይሄ በዓል የሚከበርበት ይሄ ዓላማው ስለሆነ በጣም ደስ የሚል አገላለጽ ነው የገለጽከው። አመሰግናለሁ። ብዙ ጊዜ ዮናታን አገልጋይ ዮናታን በሰጪነት ትታወቃል። እስኪ በመስጠት ውስጥ ስላለ ደስታ እንዴት ትገልጸዋለህ? ይሄንንስ ባህሪ እንዴት አዳበርከው? ይሄን ባህሪ ዝም ብዬ አይደለም። እናቴ በጣም ሰጪ ነች። እናቴ በጣም ደግ ነች። ደሃ ትጠይቃለች። ሰው ጎረቤት ዘመድ በጣም ትወዳለች። አንደኛው ነገር እሱ ነው። ሁለተኛው ነገር ደግሞ የሚገባኝ ነገር አለ። እኔ ጋር ያለ ሁሉ የኔ አይደለም፣ ተቀብዬ እንጂ የኔ አይደለም፣ ከየትም አላመጣሁትም። እና ከዚህ አንፃር መጽሐፍም ደግሞ የሚነግረን የሚያስፈልገው አንድና ጥቂት ነገር ነው የሚለው።
ስለዚህ ብዙ ነገር አይደለም የሚያስፈልገን ጥቂት ነገር ነው የሚያስፈልገን ፍቅርም ደግሞ ለምሳሌ ማንንም ሰው ሊሰጥ ይችላል ነገር ግን ያለ መስጠት ሊያፈቅር አይችልም መስጠት የፍቅር መገለጫ ነው ሰው ያለውን ሲያካፍል ሰው ያለውን ሲሰጥ ፍቅሩን ነው የሚገልጠው ከዚህ አንፃር ምን አስባለሁ መሰለሽ ኢቭን ስላለው ብቻ አይደለም ሰው የሚሰጠው አንዳንድ ሰው ከጉድለቱ ነው የሚሰጠው የራሱን ነገር ትቶ ነው ለሌላ ተበድረህም እንደምሰጥ ሰምቻለሁ የሚሰጠው እና ምን ማለት ነው መስጠት ማለት የኔ ጉዳይ ያለ ለሌላ ሰው የአንቺን ፕራዮሪቲ መስጠት ማለት ነው ላንቺ ያለኝን ቦታ ወይም ፕራዮሪቲ ማሳየት ነው መስጠት ማለት እና ትልቅ ልብ የሚፈልግ ነገር ነው ሰው ስላለው ስለማይሰጥ በፍጹም ሰው ስላለው አይሰጥም ዳዊት ሲናገር ለምሳሌ ረዳቴ ከወዴት ይምጣ ይላል ረዳቴ አሁን ለምሳሌ አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ሲል ተራሮች የሚለው በወቅቱ ስልጣን ያላቸው አቅም ያላቸው ማለት ነው ስለዚህ ከዛ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ሲል ሰው ያ ሰው ብር ያለው ወይም ስልጣን ያለው ሰው ሳይሆን ከእግዚአብሔር ዘንድ የሆነ ሰው ነው ማለት ነው ስለዚህ ሰው ገንዘብ ስላለው አይሰጥም ስልጣን ስላለው አይረዳሽም ከእግዚአብሔር ዘንድ ሲሆን አንድ ሰው የሚረዳሽና የሚሰጥሽ እና ስጦታ የሰጪውን ይቅርባይነት እንደዚሁም ደግሞ የተቀባዩን ክብርና ቦታ ነው የሚያሳየው እና ከዛ አንፃር ከናቴ ጀመረ እኔ ደግሞ ትንሽ እግዚአብሔር ቸርነት ያደርግልኝ ብዙም እንኳን ሰጪ መባል አይደለም አንዳንድ ሰዎች ይሰጣል ይሉኛል እንጂ ብዙ ሰጪ አይደለም ትንሽ ያቅሜን ያህል ትንሽ ነገር ካካፈልኩ እኮ ዋናው እኮ ልቡ ነው የመስጠት ልቡ ሲኖር እንዳልከው ቅድም ስላለም አይደለም ብዙ ብር የያዘ ሰው እኮ ብዙ ነገር ያለው ሰው ላይሰጥ ይችላል የመስጠት ልቡ ነው ዋናው ትንሽም ብትሆን የመስጠት ልቡ ነውና በጣም ደስ ይላል በጣም ነው ማመሰግነው ተመልካቾቻችን እንግዲህ ከጄኤምኤም ቴሌቪዥን የሚተላለፍላችሁ ልዩ የበዓል ዝግጅታችን ነው አሁንም አብራችሁ እንድትሆኑ በዓልን ከኛ ጋር እንድታሳልፉ በአክብሮት ጋብዛለሁ እንግዲህ አገልጋይ ሆናታ ስለ ባለቤት ስለ ዶይ ብዙ ነው የምታወራው በቃ በጣም ላንተ ልዩ የስኬት ዋና መነሻ እንደሆነች ለአገልግሎትም በጣም ደጋፊ እንደሆነች ታወራለህ እስኪ ስለሷ በደንብ ንገረን ምክንያቱም ካንድ ወንድ ስኬታማ ወንድ ጀርባ ጠንካራ ሚስት እንዳለች ይታወቃልና እስኪ ስለሷ ንገረን ብዙ ጊዜ ተናግሬያለሁ ምን ልበልሽ ከላይ እግዚአብሔር ከታች እሷ ደግፎኝ ቆምኩ ሌላ አሁን ባለኝ ሁኔታ ከዚህ በተሻለ ሊገልጽልኝ የሚችል አማርኛ ይኖራል ብዬ አላስብም አሁን እንዳልኩሽ ነው በቃ ከላይ እግዚአብሔር በመረቱ በደግነቱ በቸርነቱ በይቅርታው ሲያቆመኝ ሲያስቀጥለኝ ከታች ደግሞ እሷ በትግስት በፍቅር በትህትና እኔም በመረዳትም ሆነ በመርዳት እንድቆም ምክንያቴ ሆናለችና ለዛሬ ይሄን ነው ልልሽ የምችለው ምክንያቱም ሐሳቡ በራሱ በጣም ዲፕ ነው ብዙ ነው እና እንዳላሰለቻችሁ ብዙ ጊዜ ስለምናገር እንደዛ ነውና ሁሌም ፕራዮሪቲ የምሰጠው ለኔና ለአገልግሎቴ ነው ለልጆቼ ነው ከኔ ውጪ የሆነ ስኬጁል ኖሯት አያውቅም እንደው ከኢትዮጵያ ውጪ ከወጣው ምናልባት ከልጆቿ ጋር እንደዚህ ከፋሚሊዋ ጋር ከቤት ውጪ እንኳን ለመጫወት ከወጣች ነው ከዛ በተረፈ ግን የእያንዳንዱ ቀን እንቅስቃሴዋ የቀን ውሎዋ የሳምንት የወር የሁሉ ከኔ አንፃር ነው እንቅስቃሴዋ በተቀላላና እንደዛ ነው በጣም ደስ ይላል እስኪ የበዓል ልዩ ገጠመኝ ካለ ብታጫውተን የሚደንቅ ያሳቀ ደሞ የሚያሳዘነ ምን ልዩ ገጠመኝ አለ የበዓል ልዩ ገጠመኝ መሰለሽ የዛሬ ስንት አመት እንደሆነ በኤግዛክት ጊዜውን አላስታውስም ግን ፋሲካ ነው ሁሉ ጊዜ ፋሲካን የምናሳልፈው አያቴ ጋር ሄደን ነው
እና ያው ጾም ትይዛለች ከዛ ጾም ትፈታለች ስለዚህ ማድረግ የነበረብኝ ነገሮች አሉ ማደርጋቸው በተለምዶ ሁሉ ጊዜ ማለት ነው የማደርጋቸው ነገሮች ምንድናቸው ለምሳሌ የፋሲካ ጾም የሚፈታ ቀን ቅዳሜ ለሁድ ማለት ነው ቅዳሜ በጊዜ ሄጄ ከዛ ምን አደርጋለሁ አያቴን ወደ ቤተክርስቲያን ወስዳለሁ ነገሌ አርሲ ነው የኛ ከተማ አያቴ የምትኖረው ጎርጊስ ቤተክርስቲያን ይዣት ሄዳለሁ ከዛ ለሊት 9 ሰዓት ሄጄ ጸሎቱ ካለቀ በኋላ ወደ ቤት መልሳታለሁ የተለመደው ላለፉት ረጅም አመት ከ20 አመት በላይ የተለመደው ቆይታ እንደዛ ነበርና ስለዚህ የኔ ኃላፊነት ምንድነው አርብ ዕለት የኛ ከተማ ገበያ አለ እና እዛ ገበያ ለአያቴ በግ እንዲገዛ አደርጋለሁ ማለት ነው እና እንደዛ ነው የለመደችው ስለዚህ አርብ እገዛለሁ አርብ ነው ወደ ፋሲካ ለማክበር የሚሄደው ማለት ነው ስለዚህ አርብ ሄዳለሁ ቅዳሜ ቤተክርስቲያን ወስዳታለሁ ከዛ ለሊት ላይ መልሳታለሁ የሆነ አመት ላይ ግን ስላልቻልኩ ቢዚ ሆንኩኝና ብሩ ልኬ በጎቹ እንዲገዙ አርጌ ሁለት ነው በግ ነው መገዛው ሁሌም አንደኛው ከፍ ያለ ነው አንደኛው ዝቅ ያለ ነው ከፍ ያለውን በአይኗ እንድታየው ነው ዝቅ ያለውን ደግሞ እንድትበላው ነው ያኛው በጣም ጮማ ስለሚሆን ማለት ነው እና ላኩላት ማለት ነው ከዛ ብትጠብቀኝ አልመጣም ቅዳሜ ቀን ብትጠብቀኝ ቆዮ ማለት ነው መጣለው ይያልኩ አልቻልኩም ከዛ እየመሸ እና ወደ ቤተክርስቲያን የምትሄድበት ጊዜ ሰዓት ሲደርስ ተደወለልኝና እማዬ እንዳለች ናና ቆሻሻን አንሳ ብላሃለች አሉኝ ከዛ አገኘኋት ማለት ነው እኔ የምፈልገው አንተን እንጂ ያንተን አይደለም አንተ ከሌለ ይሄ ለኔ ምንም ትርጉም የለውም ከቆሻሻ ያለፈ ትርጉም የለውም ብላለችኝና ትልቁ በፋሲካ በዓል ማስታውሰው የገጠመኝ ይያ ነው እንዳጋጣሚ ሆኖ ከረጅም ጊዜ በኋላ ለመጀመሪያ ጊዜ እሷ በሌለችበት አሁን ፋሲካ ይደረጋል ማለት ነው ዘንድሮ ነው የመጀመሪያ እሷ ካረፈች በኋላ የመጀመሪያው ይሄ ነው በጣም ይገርማል በጣም ልዩ አጋጣሚ ነው ከአያት ጋር ማደግ እንዴት ነው እስቲ ንገረኝ ማለት አያት አቀማጥላ ነው የምታሳድገው ምን ትዝታለ እስኪ ንገረኝ ከአያት ጋር ማደግ ልዩ ነው ሁሉም ሰው አረ ብዙ ሰው ኢትዮጵያ ውስጥ በተለይ ብዙ ሰው በአያት እያደገ እኔ ብቻ ሳልሆን እኛ ቤት ብዙ ነን አያታችን ያሳደገችን የልጅ ልጆች በጣም ብዙ ነን እሷ በጣም ብርቱ ነች ጠንካራ ነች ፍቅርም ነች ደግሞ ሲሪየስም ነች መቆጣት ባለባት መንገድ ደግሞ ትቆጣለች ግን ደግሞ እንድታንሺ እንዲጎልብሽ እንዲቸግርሽ ምናምን አትፈልግም ግን ደግሞ በሌላ መንገድ ደግሞ ከመስመር ወጥተሽ እንድታድጊ አትፈልግምና ከአያቴ ጋር ብዙ ልዩ ማስታወሻዎች አሉኝ እንግዲህ ንገረኝ ካልሽኝ አንድ ሁለት ነገርሻለሁ ንገረኝ ማከን ጫወት አንደኛው ማስታወሻ መሰለሽ ለምሳሌ እኛ ቤት ውስጥ በጣም ብዙ ቁጥር ያለን ልጆች ነው ያደግነው እና ቀድሜ ማለዳ ስራዬ ወደ አያቴ ጋር መሄድ ነው አያቴ ነጋዴ ስለሆነች ወደ አያቴ ጋር ነው መሄደው ማለዳ ላይ ትምህርት ቤት ከመሄዳችን በፊት ሄድና ልጆቹን ጥራት ለኛለች ጠርቼ ስመጣ ቁርስ መስጠት ማደል ትጀምራለች እና ስትሰጥ መጀመሪያ የምሄደው እኔ ነኝ መጨረሻ መቀበለው እኔ ነኝ ሌሎቹ ታስቀድማለች ከዛ እኔ መጨረሻ ላይ ሰጠኛለች ስትሰጠኝ ግን ወይ ከሌሎቹ ከፍ አርጋ ነው ወይ ነገር ተጨምሮ ነው የሚሰጠኝ ደስ ይላል በጣም አዲስ ነው ሁለተኛው ከዩኒቨርሲቲ ወጥቼ ስራ ጀምሬ እየሰራው በነበረ ጊዜ አግብቻለሁ ያኔ ትንሽ ፋይናንሻሊ አንድ ወቅት ላይ ስትራግል ገጠመኝ እና የሆነ ክራይሲስ ገባው እና በጣም በቃ ተጎዳው ብዙ ነገሮች ፌል አደረጉ እና አንድ ጊዜ አስፈልጋኝ ከነገሌ አርሲ ሻሸመኔ መጣች እኔ ያኔ ሻሸመኔ ነበርኩ እዚህ ውስጥ ካርታና ፕላኗን አርጋ መጣችና አንተ ጎበዝ ልጅ ነህ ተስፋ እንዳቆርጥ መቀጠል አለብህ
ይሄንን በባንክ አስይዘህ ብር ወስደህ ስራ አለች። እኔ በወቅቱ አልተስማማውም፣ ምክንያቱም ብዙ ልጆች ስላሏት የሚያስኬድ አይደለም። ግን አይ ፕሮሚስ የዛን ጊዜ ለሷ ተስፋ እንደማልቆርጥ ፕሮሚስ አረኩላትና በጣም ነው የምትወደኝ። ብዙ ትዝታዎች አሉኝ ከአያቴ ጋር። ማንም የማያደርግልኝ ነገሮች ታደርጋለች። ለመጀመሪያም ጊዜ የግል ስራዬን ልጀምር ስል ነገርኳት። ኮምፒውተር ቢኖረኝ ጠረጴዛ ቢኖረኝ ብዬ ወደ ውስጥ ገብታ 5000 ብር ሰጠች። በጣም ይገርማል። እና ብዙ ማስታወሻ አለኝ። ይሄ አሁን ነገርሽ 14 ዓመት 15 ዓመት እንግዲህ በዓል ዳቦ እየቆረሰን ብናከብር እየበላን ወንድ ነው እንግዲህ በባህላችን አይደለም የሚቆርሰው፣ ወይ ቄስ ነው ወይ ወንድ ነው። ስለዚህ ቆርሰን በዓላችንን ብናከብር እንግዲህ በዓሉን እያከበርን እንገኛለን። የዚህ በዓል ዋና ዓላማ ዋና ማዕከሉ እስኪ ሰዎች የሚድኑበት ዋና ዓላማ ስለሆነ እስኪ ስለዚህ ስለ በዓሉ የፋሲካ በዓል የዶሮና የበግ የመብልና የመጠጥ በዓል አይደለም። የፋሲካ በዓልን አከባበር ብትመለከቺ የሚጀምረው በዘጸአት መጽሐፍ ላይ የእስራኤል ሕዝብን ከግብጽ ባርነት እግዚአብሔር ባወጣ ጊዜ ፋሲካ የመውጣት በዓል ነው። በግብጽ ሆኖ ፋሲካ የለም፣ ከግብጽ ወጥቶ ነው ፋሲካ። ስለዚህ የፋሲካ በዓል እንዳልኩት የመውጣት በዓል ከሆነ ከዶሮ ከምግብ ከመጠጥ ጋር የተገናኘ ሳይሆን እግዚአብሔር ከማይከበርበት እግዚአብሔር ከማይመለክበት እግዚአብሔራዊ ካልሆነ ህይወት በመውጣት የሚከበር በዓል ነው። ከባርነት ግብጽ ይህንን ዓለም ወይም ደግሞ የጨለማው ኃይል የሚሰራበትን ዓለም ነው ሪፕሬዘንት የምታደርገው። ስለዚህ ሰዎች የመጀመሪያው ነገር የፋሲካን በዓል ከመውጣት ጋር በተገናኘ ሊያስቡት ይገባል። ሰው ዘረኝነት ውስጥ ሆኖ ክፋት ውስጥ ሆኖ ተንኮል ውስጥ ሆኖ አድማ ውስጥ ሆኖ የሚያከብረው የፋሲካ በዓል ሳይሆን የመብልና የመጠጥ በዓል ነው የሚሆነው። ስለዚህ ከብሉይ ኪዳን ስንነሳ ዋንኛውና መሰረታዊው ጉዳይ እሱ ነው። ለዚህ ነው ደግሞ የእስራኤል ሰዎች ከግብጽ ሲወጡ የፋሲካው በግ ታርዶ እንደነበረ እናስታውሳለን። እስራኤላዊ ሁሉ በጉን አርዶ ደሙ መቃኑ ላይ ቀብቶ የሞት መልአክ እንዳላገኘው ከዛም የመውጣት በዓል እንዳደረጉ ይታወቃል። የእስራኤል ሰዎች ከግብጽ የወጡት በፋሲካው በግ አይደለም፣ በፋሲካው በግ ደም ነው። ደሙን መቃናቸው ላይ ቀብተው ነው። ስለዚህ ልክ እንደዚሁ እኛም ከሞት ያመለጥ ነው፣ ከጨለማ የወጣ ነው፣ ወደ እግዚአብሔር መንግስት የመጣ ነው በክርስቶስ ኢየሱስ ሞት እና በደሙ አማካኝነት ነው። ብዙ ጊዜ የኢትዮጵያ ሰዎች በጉን ይወዱታል፣ ደሙን አይፈልጉትም። የኃጢአት ስርየትን የሚያስገኘው የክርስቶስ ደም ነው። አሁን ዘጸአት መጽሐፍ ላይ ብታይ አንድ እስራኤላዊ በጉን አምጥቶ በሩ ላይ ቢያስረው የሞት መልአክ ያገኘዋል። የሞት መልአክ እንዲያልፈው የሚያደርገው የበጉ ደም ነው። ልክ እንደዚሁ የክርስቶስ ኢየሱስን የመስቀል ስራ ሞቱን ለኛ የከፈለውን ዋጋ አምኖ መቀበልና የራስ ማድረግ ይጠይቃል ከሞት ማምለጥ። እንደተቀደመም እንዳልኩት ለምሳሌ ኢየሱስ ክርስቶስ በመሞቱ ለኃጢአታችን ዋጋ እዳችንን የከፈለልን፣ ትንሳኤው እንድንጸድቅ ነው ያደረገን። የክርስቶስ ኢየሱስ ትንሳኤ ባይኖር ኖሮ እኛ ራቸስ አንሆንም፣ ጻድቅ አንሆንም ነበር። እኛ በእግዚአብሔር ፊት ተቀባይነት አይኖርም ነበር። እዳችን መከፈሉ ብቻውን በቂ አልነበረ።
ከዛም ሲቀጥል ደግሞ ገላትያ መጽሐፍ ላይ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ሲል እግዚአብሔር አምላክ ልጁን ሰጠ፣ ወልድ ደግሞ ራሱን ሰጠ እና ይሄን የክርስቶስን ፍጹም ፍቅር የእግዚአብሔርን ደግነት የምናስብበት እግዚአብሔርን የምናከብርበት የተደረገልን የመስቀል ስራ አስበን ለእግዚአብሔር ክብር የምናመጣበት እንጂ ልማድ ስለሆነ በየዓመቱ የሚሞት የሚነሳ ጌታ የለንም። የኛ ጌታ አንዴ ሞቷል፣ አንዴ ተነስቷል። አሁን አንድ ጊዜ በቀራንዮ መስቀል በጎልጎታ ላይ የሰራውን ያንን ስራ ተቀብለን እኛ ለሱ የምንኖርበት ለፍቅሩ ምላሽ የምንሰጥበት የመታሰቢያ በዓል ነው እንጂ የአገር ባህል ልብስ ለብሰን ዳቦ ቆርሰን እና ለስላሳና ዶሮ በልተን ይሄን ማንንም ሳርገዋል። ይሄን እኮ ለማድረግ ሰኞ ማክሰኞ ጥሮ በማንኛውም ቀን ይበላል። ስለዚህ በፋሲካ ቀን ምን በላው ምግብ በማንኛውም ቀን ከምን በላው ምግብ በምን ይለያል? በኮንቴንት በአይነትም ማለት ነው። ኢትዮጵያዊ ቢበላ እንጀራ በሆነ ወጥ ነው። ስለዚህ የፋሲካን ቀን ልዩ የሚያደርገው የፋሲካው ጌታ በሞት ላይ ስልጣን ያለው እዳችንን የከፈለ ታሪካችንን የቀየረ በነፃ በሆነ የእግዚአብሔር መልካምነት በነፃ በሆነ የእግዚአብሔር ፍቅራዊ ደግነት ማለት ነውና የክርስቶስ ሞት የክብራችን የጽድቃችን የማንነታችን ሁሉ መሰረት ነው። ይሄንን የምናስብበትና እግዚአብሔርን ላደረገልን ታላቅ ስራው ልዩ ክብር የምንሰጥበት ነው። እንደዛ ነው መሆን ያለበት። አዎ በጣም ደስ ይላል። እስኪ በዚህ በዓል እንግዲህ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በኩል ለኛ ይቅርታ ያደረገበት የተገለጠበት ነውና ይቅርታው የተገለጠበት ነው እና እስኪ ስለ ይቅርታ ደግሞ ብዙ ጊዜ ታስተምራለህ። እስኪ ስለዚህ ሰዎች ምን ማድረግ አለባቸው? አምላክ ለኛ የበደልነውን ይቅር ካለን ሰዎች ደግሞ እርስ በርስ ያላቸው ግንኙነት እንዴት ይሁን ትላለህ? በይቅርታ ዙሪያ በነገራችን ላይ ከሰው ጋር ላለን ግንኙነት የምንሰጠው ቦታ ከእግዚአብሔር ጋር ላለን ግንኙነት ማሳያ ነው። እኔ ከሰው ጋር ላለኝ ግንኙነት ምንም የማይደንቀኝ አይነት የማይሞቀኝ አይነት ነገር ከሆነ ከእግዚአብሔር ጋር ጠንካራ ግንኙነት አለ ለማለት አስቸጋሪ ነው። ሰው ወደ ላይ ከእግዚአብሔር ጋር ወደ ጎን ከወንድሙ ጋር ጤነኛ ግንኙነት ሊኖረው ይገባል። ስለዚህ ከዚህ አንፃር ደግሞ ይቅርታ በጣም መሰረታዊውና ዋንኛው ጉዳይ ነው። በህይወት መንገድ ላይ ሰው ሆኖ የማይሳሳት ሰው ሆኖ ድካም የሌለበት የለም። ከዚህ አንፃር ወዳጆቻችንን የምናቃቸውንም ማናቃቸውንም ሰዎች ልናሳዝን እንችላለን። እኛ አብሶሉትሊ ፐርፌክት አይደለንም። እንኳን እኛ መላእክቶች እንኳን ስንፍና ይከሳቸዋል። ስለዚህ በተለያየ መልኩ እንዲህ ሊሆን ይችላልና ይቅርታ ኤፌሶን መጽሐፍ ላይ ምን እንደሚናገር እርስ በርሳችሁ ይቅር ተባባሉ ተብሎ እንደተጻፈ እንደሚገባ ለመኖር ካስፈለገ ይቅርታ የሚባለው ነገር በጣም መሰረታዊ ነገር ነው። ካየሽም ጌታ ኢየሱስ ከሞት ከተነሳ በኋላ ከመሞቱ በፊት ጴጥሮስ ምንም በማታደርገው አንዲት ሴት ፊት ነው የካደው። የካደውን ጴጥሮስ ጌታ ኢየሱስ ሊፈልገው ሄደ። በነገራችን ላይ እኛ በድለን እኛ አጥፍተን እንታረቅ ያለው እግዚአብሔር ነው። እንታረቅ ብሎ የመጣው እግዚአብሔር ነው። አሁን አንዳንዴ እኛ እንበደልና የበደለን ሰው ከፈለገ መጥቶ ይቅር ይበለን እንላለን። እግዚአብሔር ግን እሱ ተበድሎ እንታረቅ ብሎ የመጣው እሱ ራሱ ነው። ከዚህ አንፃር እኔ በጣም ክርስቲያንን የሚሉ ሰዎች አንዱ የክርስትናቸው ማሳያና መገለጫ ፎርጊቭነስ ነው ብዬ አምናለሁ። ይቅርታን የማይወዱ ሰዎች ይቅርታን መስጠትም መቀበልም የማይፈልጉ ሰዎች የመጀመሪያው ባህሪያቸው ምንድነው? እየታዘነላቸው መኖር ይወዳሉ። ከዛ በደል ከዛ ስህተት ለነሱ ከንፈር እየተመጠጠላቸው እንዲኖሩ ይፈልጋሉ። ያንን ጥፋት ያንን ስህተት ያንን በደል በይቅርታ ከዘጉት ሰዎች ቀጥለው አያዝኑላቸው። ስለዚህ እኔ ይቅርታ መስጠትም መቀበል የሚከብደኝ ከሆነ እየታዘነልኝ ለመኖር ካለኝ ፍላጎት ለበቀል ካለኝ ፍላጎት
እንደዚሁም ደግሞ ለራሴ ካለኝ ልክ የሌለው ቦታ አንፃር አምልኮተ ራስ ለዋለው እኔ ለራሳቸው የማይገባ ቦታ የሚሰጡ ሰዎች ራሳቸውን አግባብ ባልሆነ መልኩ የሚያዩ ሰዎች ይቅርታ መስጠትም መቀበልም ይከብዳቸዋል። ጌታ ግን ጴጥሮስን ይቅር ብሎታል። በነገራችን ላይ እኛ ይቅርታ የተደረገልን ይቅርታ አድራጊዎች ነን። ይቅርታ የተደረገልን የተተወልን ነን እንጂ ባይተወልን ማኖሮ በህይወት መኖር አንችልም ነበር። ከዚህ አንፃር ይቅርታ ከእግዚአብሔር አንዴ የተቀበልነው ሁልጊዜኛ እየሰጠን የምንኖረው ነውና ከኢየሱስ ክርስቶስ ሞትና ትንሣኤ ከፋሲካ በዓል ጋር ከቀራንዮ መስቀል ፍጹም ፍቅር ደግነት አንፃር በቀራንዮ መስቀል ላይ ሆኖ ጌታ የሚያደርጉትን አያውቁምና ይቅር በላቸው ሲል እነዛ ሰዎች እኮ በትክክል they know it ምን ያደረጉ እንደሆነ ግን ጌታ ያለውን የፍቅሩን ጥግ ነው የሚያሳየው እና የፋሲካ በዓል አንድም ለሰዎች ይቅርታ የምንሰጥበትም እንቀበልበትም እንደሆነ አስበን ይቅርታን ብንለማመድ መልካም ነው። በዚህ ቀን ግዴታ ነው በቃ ሰው መብላት መጠጣት ብቻ ሳይሆን ደውሎ እንኳን አደረሳችሁ እንደምንለው የበደሉንን ወይ የበደልናቸውን ሰዎች በዚህ አጋጣሚ ይቅር ማለትና ይቅር መባባል የዚህ የፋሲካ ዋናው ዓላማ ነው። እግዚአብሔር እኛን ይቅር እንዳለን በልጁ በኢየሱስ ክርስቶስ እኛም እርስ በርስ ይቅር እንድንባባል የዛሬው መልእክታችን ነው። እስኪ ከቤተ ክርስቲያን አብረሃቸው ከምታገለግላቸው ሰዎች ጋር እንዴት ነው በዓልን የምታሳልፈው? ያለ ግንኙነት እንዴት ነው? ያው እኛ በየጊዜው የባረከኝ ወዳጅ የሚል አንድ ፕሮግራም አለን በፋሲካ ሰሞን አካባቢ ምናደርገው በየጊዜው እናደርጋለን በአመት አንድ ጊዜ ቢያንስ ማለት ነው። ከቤተክርስቲያን አባላት አገልጋዮች ጋር ያው ልዩ የበዓል ፕሮግራም እናዘጋጃለን፣ ቡና እንጠጣለን፣ ቃል እንካፈላለን፣ አብረን እንዘምራለን፣ እናመልካለን፣ ማስታወሻዎችን እንወስዳለን። እንደዛ መሆኑን ከምን አንፃር ፈልገዋለሁኝ እኔ አምንበታለሁም ደግሞ አንዳንድ ሰዎች በስራ ምክንያት አዲስ አበባ ናቸው፣ ወላጆቻቸው ፋሚሊዎቻቸው ክፍለ ሀገር ይሆናሉ፣ ውጭ ሀገር ይሆናሉ፣ በሞት ቤተሰባቸውን ያጡ ይኖራሉ። ስለዚህ እኛ በቤተክርስቲያን ስንሰበሰብ ስናመልክ ያንን ብቸኝነት ያንን ያጡትን ነገር ፊል እንዳያደርጉት የማድረግ እድል አለው። ስለዚህ we are family አይደል? በክርስቶስ ኢየሱስ አምነን ድነን በእግዚአብሔር መንፈስ አማካኝነት አንድ ቤተሰቦች ነን። ስለዚህ ከዛ አንፃር እንደዛ በየጊዜው እናደርጋለን። የተለየ ልዩ ድጋፍ ለሚያስፈልጋቸውስ ምንድነው የምታደርጉት? በሐዋሳም በአዲስ አበባም ልዩ ድጋፍ ለሚያስፈልጋቸው የላቭ ሼሪንግ ዲፓርትመንት አለ። አሁን ራሱ ለምሳሌ ሐዋሳ ባለው አጥቢያ መዋጮች እየተደረጉ ነበር የበዓል ድጋፍ ለማድረግ ለአንዳንዶቹ ቤታቸው ይታደስላቸዋል፣ ለሌሎች ደግሞ የበዓል ወጪ መሸፈኛዎች ለአቅመ ደካማዎች እንደዚህ ይደረጋል። በጣም ደስ የሚል ነገር ነው። ብዙ መጽሐፍ ታነባለህ ይባላል እና ቤትም በጣም ብዙ መጽሐፍ አለ የሆነ ክፍል አለ የሚባል ነገር ሰምቻለሁና ጻፊያንንም ታበረታታለህ የሚጽፉትን ሰዎች መጽሐፍ የሚጽፉትን ሰዎች ከምን የተነሳ ነው? እስኪ ስለ መጽሐፍ እኔ እንኳን እንደው ብዙ አንባቢ ነኝ የሚባል ሰው አይደለሁም። አቅሜን ያህል ሞክራለሁ፣ የተወሰነ ለማንበብ ሞክራለሁ። እውነት ለመናገር ለማገልገል በየትኛው ፕሮግራም ላይ ለማገልገል ከመውጣቴ በፊት በሚችለው አቅም የእግዚአብሔር ጸጋ በረዳኝ አቅም ለማንበብ ሞክራለሁ። ጻፊዎችንም አበረታታት ደስ ይለኛል። ዋናው ምክንያት ምንድነው? እኔ ወደ አገልግሎት በመመጣ ጊዜ ከዛም በፊት ያው እየተማርን ነው የምናስተምረው አይደል? እየተገለገልን ነው የምናገለግለው። አድገን ጨርሰን አውቀን ጨርሰን አይደለም የምናገለግለው። ከዚህ አንፃር ደግሞ ለማገልገል ያለሽ አማራጭ የሰው መዳፍ አታነቢው፣ መጽሐፍ ነው የምታነቢው። ሌላ ነገር ምን ኮኮቦተሽ አትቆጥሪም፣ መጽሐፍ ነው የምታነቢውና ትልቁ ችግር የነበረው በተለይ በኔ ሁኔታ በኔ ጊዜ መጽሐፍ ለመግዛት መጽሐፍ ለማንበብ መጽሐፍ ቤቶች ሲሄድ በአብዛኛው የማገኘው የውጭ ሀገር ጻፊዎችን መጽሐፍ ነው።
ኢትዮጵያ ውስጥ ያሉ ቴዎሎጂያን የቤተክርስቲያን መሪዎች በተለይ ቤተክርስቲያንን በመምራት ውስጥ ያለፉ ሰዎችን መጽሐፍ ማንበብ ያስደስተኛል። ተሸክሞ የጻፈ ሰው ብዙ ለኔ የሚያካፍለኝ ነገር አለ። እንደ ቁጭ ብሎ እዚህ ላይ ስከርቭ አድርጎ ከሚጽፍ ሰው ተሸክሞ የጻፈ ሰው ማለት የእግዚአብሔርን ስራ ቤተክርስቲያንን ትውልድን በብዙ ያማጠ ብዙ ጣውረድ ውስጥ ሆኖ ማለት ነውና አንዱ ችግር የነበረው አይተሽ ከሆነ ለምሳሌ ብዙ መጽሐፍ ቤት ብትሄጂ የምታገኘው የዳጋ ወርድ መጽሐፍ ነው እና እኛ ሀገር ደግሞ አሁን ጥሩ ነው። በፊት ግን ወይ አይጽፉልንም ወይ ትርጉም ብቻ ምንድነው አይጽፉልንም። ከዛ ደግሞ ያገኘሽውን ስታነቢ ደግሞ ለተቃውሞ ነው ይበረቱት። በዚህ ጉዳይ ላይ ይሄ እንደዚህ ነው። ለምሳሌ ተቋም እንዴት ይገነባል? ቸርች እንዴት ይገነባል? አገልግሎት እንዴት ነው? እንዴት ይደራጃል? አንድ አገልጋይ ራሱ እንዴት ማብቃት ይችላል? ኢቭን መሰረታዊ ክርስትና አስተምሮችን በተመለከተ ማለት ነውና ከዚህ አንፃር ነው የሚጽፉ ሰዎች በጣም ደስ ይሉኛል። እነሱ ማበረታታት ደስ ይለኛል፣ መማር ደስ ይለኛል። መሰረታዊ ክርስቲያን ትምህርቶችን ስትል አንተ ጋር እዚህ ባለበት ቤተክርስቲያን በምትበራው ቤተክርስቲያን አዲስ ክርስቲያንም ይሁን አንተ ጋር ባል ይሁን የሚመጣ ቶሎ አይጠመቅም። ብዙ የትምህርት እንትኖችን ስቴፖችን አልፎ ነው። እስኪ ስለዚህ ንገረን። ይሄ ትልቅ ተሞክሮ ነውና እሱን ንገረን። ያው መጀመሪያ አካባቢ የተለመደውን አይነት አካሄድ ነበር ምን ሄደው በቃ ሰዎች ይመጣሉ ይማራሉ በ3 ወር ይጠመቃሉ። አሁን ግን እንደዛ አይደለም። ረጅም ጊዜ ነው የሚማሩት። መማር ብቻ ሳይሆን በደንብ እንከታተላለን። በባለፉት ቀናቶች ውስጥ የውሃ ጥምቀት የሚወስዱ ፈተና ነበር። ትምህርቱን በሚገባ አውቀዋል አላወቁም። ለምሳሌ የውሃ ጥምቀት ትርጉሙን ሳያውቅ የሚወስድ ለመዳን የሚያስፈልጉ መሰረታዊ ነገሮች ምንድናቸው? ሰው እንዲድን ምንድነው የሚያስፈልገው? መጽሐፍ ቅዱስ ለምን ተጻፈ? ስንት አለው? እንዴት ተጻፈ? የሚሉትን መሰረታዊ የክርስትና ሐሳቦችን ቢያንስ አንድ ሰው ሊይዝ ይገባዋል እንጂ እንደው ተቀላቅሎ መጠመቅ አለበት ብዬ አላምንም። እና ከዚህ አንፃር አሁን በፊት አካባቢ ያው ገና በተቋም ግንባታም ገና በሁኔታዎች ልጆችም ስለነበርን አንዳንድ ሁኔታዎቻችን እንደ ልጅነታችን ነው። አሁን አንዳንድ የሚታሰብ ነገር አለ። መካነ ኢየሱስ 100 ዓመት አልፏታል ኢትዮጵያ ውስጥ። ሙሉ ወንጌል 50 ዓመት አልፏታል። የተቋም ግንባታ ቀላል አይደለም። it takes time። ብዙ ትውልድ፣ ብዙ እድሜ፣ ብዙ አቅም፣ ብዙ እንባ፣ ብዙ ድካም የሚጠይቅ ነው። እኔ አሁን ራሴን እንደ 9 ዓመት ልጅ ነው የምቆጥረው ወይም እንደ 10 ዓመት ሊሞላው ማለት በቃ ልንሆን የምንችለው እኛ የ10 ዓመትን ነው ልንሆን የምንችለው። በእርግጥ የሚጠበቅብን ስታንዳርድ እንዳለ ይገባኛል። እና ከዛ አንፃር መጀመሪያ አካባቢ በማኑዋል ዝግጅት እና በሌሎች ጉዳዮች ላይ ሊሚቴሽን ነበረብን። አሁን ግን ካሪኩለም ሰርተናል። ከዜሮ እስከ ላይፍ ታይም ሃየር ላይፍ ብለን ካሪኩለም ሰርተን በዛ ካሪኩለም መሰረት ሰዎች ትምህርታቸውን ከምን ቀጥሎ ምንድነው መማር ያለባቸው የሚለውን አዘጋጅተን እንደዛ ነው እየሰራን ያለነው። በጣም ደስ ይላል። ሊጠመቁ ያሉ ምን ያህል ይሆናሉ? አሁን የሚቀጥለው ሳምንት 180 ሰዎች እናስጠምቃለን በአንድ ቀን። በጣም ደስ ይላል። በጣም ይሄ ትልቅ ስኬት ነው በእውነት ጌታ እየረዳ ነው። በጣም ደስ ይላል። እስኪ ስለ መልካም ወጣት አውራን። እስኪ ምን ደረሰ? ሰው ማወቅ የሚፈልገው ነገር ይኖራል። ክረምት ላይ ብቻ ሳይሆን አሁን እየተከደበት ያለው ደረጃ ግንባታውስ እንዴት ነው ያለው ነገር? እስኪ ንገረን። መልካም ወጣት ግንባታ እንግዲህ ያው ሰፊ እኮ ነው ግንባታው። እንዴት ነው አሁን በግለሰብ ደረጃ በተቋም ደረጃ ገና ትንሽ እድሜ በሆነው ተቋም ይደፈር አይነት ፕሮጀክት አይደለም የደፈር ነው እኮ። ከአብያተ ክርስቲያናት ጋር ያለህስ እንዴት ነው አብረው ለመስራት ያለው ነገር? ምክንያቱም ይሄ የትውልድ ነው፣ የትውልድ ስራ ነው። የእናንተ ቤተ ክርስቲያን ስራ ብቻ ሳይሆን የትኛውም አብያተ ክርስቲያናት የሚመለከተው ጉዳይ ነውና እንዴት ነው ከነሱ ጋር ያለ ህብረት? እንዴት ነው መስራት? ወደሱ መመጣልሻለሁ። ግን በእኛ ሁኔታ ለምሳሌ አሁን መልካም ወጣትን ጀምረናል። ስራው ትልቅ ቢሆንም እንግዲህ ደፍረናል።
እግዚአብሔር ላይ ባለን እምነት ነው የደፈርነው ከምንም ሁኔታ አንፃር አይደለም ባለፉት አመት አዳራሽ ሰርተናል ትልቅ አዳራሽ ነው የሰራነው እንደውም ደግሞ አንዱን ፓርት ነው የሰራነው ሌላ ሁለት ፌዝ ይቀርዋል እሱ ሲያልቅ 10000 ሲት ያለው አዳራሽ ይሆናል ህንጻዎቹ 5G+5 ህንጻዎች እየተሰሩ ነው ከአምስቱ 3ቱ አምስተኛ ላይ ደርሰዋል አንዱ ባለፈው አመት ፊኒሺንጉ አልቋል ሁለቱ ደግሞ አሁን የውስጥ የጂፕሰም ስራ እየተሰራላቸው ነው ያለው አሁን ያለበት ሁኔታ እንደዛ ነው ለህንጻዎቻችን የሚያስፈልጉንን የተወሰኑ ሴራሚኮች ገዝተናል የሚያስፈልጉን ነገሮች ገዝተናል አሁን የሰራተኛ ክፍያ በየጊዜው ፈንድሬዝ ያደረግን የማስቀጠል ስራ ነው የሚሆነው ፕሮጀክቱ ሲያልቅ ብዙ ጊዜ እንደምናገረው 3500 አልጋ ይኖረዋል ሰክሰስ ፕሮግራም አይደለም ሌጋሲ ነው አሻራ ነው ሰው ጥሎት የሚያልፈው እኔ አሁን የሚያሳስበኝ ሰው ይሰማኛል አይሰማኝም የሚለው ጉዳይ አያሳስበኝም አሁን እኔ የሚያሳስበኝ ከዚህ በኋላ መልካም አሻራ ትቻልፋለሁ ወይ የሚለው ጉዳይ ነው የሚያሳስበኝ ማስተዋሻ ለኢቫንጀሊካል ኮሚኒቲው ሊሆን የሚችል ሌላ ትውልድ ሲመጣ እኛ ከጀመርንበት አይጀምርም እኔ ከአንደርግራውንድ ነው የጀመርኩት ሌላ ትውልድ ሲመጣ ግን ከአንደርግራውንድ እኔ በልመና ነው የጀመርኩት የኛ ልጆች ሲመጡ እንደገና በልመና መቀጠል የለባቸው ትልቁ ጉዳይ ነው አብያተ ክርስቲያናት በጣም ነው የሚያግዙኝ እኔንም በግሌ እንደ ቸርችም እኛ አባልነታችን በካውንስሉ አደረጃጀት አንፃር በወንጌላውያን አብያተ ክርስቲያናት ህብረት ውስጥ ነው እና ከዛ አንፃር ያው ምን ፈልገው ነገር ሲኖር እኛን ከማገዝ ከመደገፍ ወደ ኋላ ብለው አያውቁም እንደዛ ነው ያው በጣም ደስ ይላል ከዚህ ጋር በተያያዘ እንግዲህ ከፓስተር ጻድቁንና ፓስተር ፒተርን ብዙ ጊዜ መድረክ ላይ ታነሳቸዋለህ ታመሰግናቸዋለህ ከምን አንፃር ነው ፓስተር ጻድቁን ፓስተር ፒተርን እንደዚሁ ፓስተር ጌቱ አያሌው እሳቸውም አሉ ከፓስተር ፒተር ልጀምርልሽ ፓስተር ፒተር እኔ ሐዋሳ አገልግሎት እንደጀመርኩ የእግዚአብሔር ሰው ልሁን የዛገር ሰው ልሁን ማንም አያውቅም በጣም በከፍተኛ ቻሌንጅ ውስጥ ተግዳሮት ውስጥ ነበርን ከፍተኛ ማጣት ውስጥ ነበርን ኢቭን እንደ ፌስቡክ እና ዩቲዩብ እንኳን አልነበረንም ቴሌቪዥን የለንም ብዙዎቹ ኤልሻዳይ ላይ ጊዜ ወስደው ያስተላልፉ ነበር እኔ እሱንም የማድረግ አቅም አልነበረኝም እና እንዴት እንደሆነ አላውቅም ፓስተር ፒተር ደወለልኝ ዱባይ ፕሮግራም ጠራኝ ከዛ ዱባይ ሄድኩኝ አላመንኩም ለመጀመሪያ ጊዜ ሄድኩኝ አገለገልኩ ለመጀመሪያ ጊዜ አስተዋውሳለሁ በታሪክ የሰው ልጅ 300,000 ብር ሲሰጠኝ ያየሁት ፓስተር ፒተር ነው እና ለኛ 300,000 ብር አይደለም 30,000 ብር የሰማይ ያህል ሩቅ ነበር 300,000 ብር ያኔ ውድ ነው እሱ ብቻ ሳይሆን ሰዎች እንዲረዱኝ ጠየቀልኝ ፓስተር ፒተር በከፈተልኝ በር ማርሲል ቴሌቪዥን ተጀመረ እና የሁሉ ጊዜ ባለውለታዬ ነው የሁሉ ጊዜ መርሳት አልፈልግም ደግነት ያደረጉልኝን ሰዎች ቸርነት ያደረጉልኝን ሰዎች መርሳት አልፈልግም ምክንያቱም መርሳት አመፀኝነት ነው እግዚአብሔር ይረሳ ዘንድ አመፀኛ አይደለም ሲል መጽሐፍ ኦኬ ይረሳ ዘንድ አመፀኛ ካልሆነ ለካ መርሳት አመፀኝነት ነው እኛ እንረሳለን በጣም ነው የምንረሳው ሰው ያደረገልንን ለምሳሌ እግዚአብሔር እንደረዳን አንረሳም በማን በኩል እንደረዳን ግን እንረሳለን እግዚአብሔር ሲረዳን እኮ በአካል ከሰማይ ወርዶ እግዚአብሔር እኔ አይቼው አላውቅም ነገር ግን እግዚአብሔር ይረዳኝ ባንቺ በኩል ነው በወንድሞቼ በኩል ነው በእህቶቼ በኩል ነው እና ብዙ ጊዜ ለረዱን ሰዎች ክሬዲት መስጠት ስለማንፈልግ ነገሩን የእግዚአብሔር ብቻ እናደርገዋለን ትክክል ነው እግዚአብሔር እንዲረዳን የረዳን እግዚአብሔር ነው ያገዘን እግዚአብሔር ነው ነገር ግን እግዚአብሔር እኛን ለመርዳት የሰዎች ፍቃደኝነትን ይፈልጋል ፓስተር ፒተር ፍቃደኛ በመሆኑ የችግር ዘመኔ አጥሮልኛል እና እግዚአብሔር በእኔ በኩል የረዳቸው ሰዎች ይኖራሉ የኔ ውለታ የለባቸው
ነገር ግን የኔ ፈቃደኝነት ለነሱ መታገዝ የራሱ የሆነ አስተዋጽኦ አለው። እንደዛ መታመን አለበት። ኢትዮጵያዊ ይረሳል፣ በጣም ነው የሚረሳው። ሰው ያደረገለትን ነገር በጣም ነው የሚረሳው። በነገራችን ላይ ጌታ እንደዚህ ያለ ይሄንን እንካችሁ ለመታሰቢያ ያድርጉታል እና ጽዋውን እና ህብስቱን ሰጣቸው ለመታሰቢያ ያድርጉታል። ምን ማለት ነው? አስታውሱኝ ማለት ነው። አይሽ ይረሳል ማለት ነው። ሰው መስቀል ላይ የተከፈለውን ዋጋ እንድናስታውስ ይፈልጋል ጌታ። አንዱ እሱ ነው የፓስተር ፒተር እና ያው ባገኘሁት አጋጣሚ ሁሌም ከዚህ በኋላም በህይወት እስካለው ድረስ ባመሰግነው ሲያንስ እንጂ አይበዛም። አንዱ እሱ ነው። ሁለተኛው ፓስተር ጻዲቁን ሁሌ ማመሰግንበት ምክንያት በቃ ፓስተር ጻዲቁ አባት ነው። መቆጣት ካለበት ይቆጣል። ፕሮቴክት ማድረግ ባለበት ጊዜ ፕሮቴክት ያደርግሻል። ደሞ ጄኒውን ነው። አንቺን ለማስደሰት ብሎ የሚለው ነገር የለም። ፊት ለፊት ነው የሚነግርሽ ማለት ነው። ከአንድ ከሁለት ዓመት በፊት እንደ ሀገር ከኔ ጋር የሆነ ጭቅጭቅ በተነሳ ጊዜ ብዙዎቹ እኮ አናቀውም ነው ያሉኝ። አናቀውም ነው ያሉኝ። ጀርባን የሰጡት ወይ ዝም ነው የመረጡት። ፓስተር ጻዲቁ ግን ፊት ለፊት ነው ለኔ የተጋፈጠው ቻሌንጅ ያደረገው እኔም ፕሮቴክት ያደረገኝ። ሲቀጥል በፈለኩት ጊዜ ይዛበለበል ስለውለ ስልኩን ያነሳልኛል። ከኔ ጋር ለመታየት አብሮኝ ለመቆም አይፈራም አያፍርም። በጣም ብዙ ሰዎች እንደ ኒቆዲሞስ ናቸው። ማታ ማታ ያገኙናል፣ ቀን ቀን ይደበቃሉ። አንዱ እሱ ነው። ሁለተኛው ፓስተር ጌቱም ልክ እንደዛ ፓስተር ጌቱ አያለው ሐዋሳ ሕይወት ብርሃን እሱም ልክ እንደዛው ለኔ በግሌ በቃ እነዚህ ለኔ ፋዘር ፊገር ናቸው ሁለቱ። እና ፓስተር ጌቱም ሐዋሳ በሚያስፈልገኝ ነገር ኢቭን አብያተ ክርስቲያናት ውስጥ ጆይን እንድናደርግ ድጋፍ በማድረግ በቃ አባት የሆነ ሰው ላንቺ ምንድነው የሚያደርግልሽ? አንደኛ ፕሮቴክት ያደርግሻል፣ ሁለተኛ ፕሮቫይድ ያደርግሻል። ስትፈልጊው ሂ ኢዝ አቬለብል አይደል? አጠገብሽ ይሆናል። እና ፓስተር ጌቱ ፍቅሩ ራሱ ልዩ ነው። ፍቅሩ ልዩ ነው። አሁን በሰሞኑንም ራሱ አያቴ አርፋ ለቅሶ ላይ ነበርኩኝና መጣ ገባና በደስታዬም ባዘኔም በየትኛውም ጊዜ አብሮኛል። ለዛ ነው ብዙ ጊዜ ማመሰግናቸው። በእርግጥ እነሱም ብቻ አይደለም፣ ሌሎችም ሰዎች ቸርች ውስጥም ዲያቆናትም ለረጅም ጊዜ አብሮኝ ከኔ ጋር የመጡ የሚያገለግሉ ኢቭን ስለፊታቸው ሁሉ አመሰግናለሁ። አንድ አይነት ፊት ስለሚያሳዩኝ ሰዎች ራሱ አመሰግናለሁ። ምክንያቱም ዛሬ ሰው በጣም ነው የሚለዋወጠው። በፕሮቴስታንት ውስጥ ቋሚ ወዳጅም ቋሚ ጠላትም ጠፍቷል። አሁን ብዙ ነገር ተለዋዋጭ ነው፣ እንደ ሁኔታው ይገለባበጣል። እና ወጥነት ባለው መልኩ ይወደዱን፣ አንድ አይነት ፊት ያሳዩን፣ የታገሱን፣ የተሸከሙን፣ ሁሉ ጊዜ ማብረውን ያሉ በጊዜውም ያለ ጊዜው እነሱን ቴንኪው ማለት በጣም ኢምፖርታንት ነው። እስኪ ስለ ልጆች ንገረን። አሁን እኮ እግዚአብሔር ይመስገን ልጄ ከማለት ልጆቼ ወደ ማለት ተሻገርኩኝ። ሌዊና ሜላላ ሁለቱም በጣም ድንቅ ናቸው። ሌዊ በጣም ምስኪን ነው ብታይ፣ በጣም የዋህ ነው፣ በጣም ምስኪን ነው። በጣም ነው ልጆችንም እኛንም እናቱንም እኔንም ቴክ ኬር በጣም ማድረግ የሚወደው። ሌዊ ልዩ ነው። ያንተን ፈለግ ይከተላል። እንዴት ወደ አገልግሎት የመግባት እንትላለው ብዬ ተስፋ አደርጋለሁ። እና በጣም he's so kind፣ በጣም ደግ ነው። በጣም እንግዲህ ሰው ስለ ልጁ መጥፎ ያወራል ተብሎ አይገመትም አይደል? ግን ከሌዊ በጣም የሚገርመኝ ነገር ልንገርሽ። ሚሊኒየም አዳራሽ በነበረው ፕሮግራም ላይ ይዤ ወደ መድረክ ወጥቼ ነበር እና እንዲቆም እዛ ጋር እንዲቆም እኔ እኮ አላዘዝኩትም፣ እንዳትንቀሳቀስ አላልኩትም። ያልኩት አባቴ ወተን ንግግር እናደርጋለን ብቻ ነው ያልኩት። አይተሽው ከሆነ ለረጅም ደቂቃ እኔ ሳነብ ቀጥ ብሎ ቆሟል። የሆነ ደቂቃ ለብቻ ደክሞት አንገቱ እንደዚህ ብቻ ነው ያደረገውና በጣም ዲሲፕሊንድ ነው። እንደ ልጅ ረብሾ አያውቅም።
ቤት ውስጥ እንደ ልጅ ረብሽው አያውቅም። ሜላላ በጣም ሺስ ስዊት በጣም ጣፋጭ ነች። ሜላላ ማለት እስቲ ይዋት እንደማለት ነው እና እሷ በጣም የቤቱ ድምቀት የቤቱ ጫወታ የቤቱ ድምጽ እሷ ነች። እግዚአብሔር ይባረክ። ጌታ የተመሰገነ ይሁን። እግዚአብሔር በቃ ልጅ ይሰጣል። በሌዊና በሜላላ መካከል 9 ዓመት ልዩነት አለ እና በጣም ብዙ ሰዎች በነገራችን ላይ ዮናታን አክሊሉ ሁለተኛ ልጅ የማይወልድበት ሚስጥር ምናም ብለው ሁሉ ማብራሪያ ሰጥተውብኛል ዩቲዩብ ላይ ምናምን። ምክንያቱም ያው የኛ ስም ካልተጠቀሰ ወይ ፎቶሽን በዛም በዚህም ካልተደረገ ደስ አይላቸውም መሰለኝ እና ግን እግዚአብሔር ልጅን ሰርተሽ አታመጪው አይደል? እግዚአብሔር ሲሰጥ ነው እና ሁለቱም እግዚአብሔር ደስ የሚል ልጆች ሰጥቶናል። በጣም ደስ ይላል። መጨረሻ ላይ እንግዲህ የምታመሰግነው ሰው ካለ ወይ ደግሞ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። በመጀመሪያ አንቺን አመሰግናለሁ ይሄን እድል ስለሰጠሽኝ። ጄኤምኤም ቴሌቪዥንንም አመሰግናለሁ። ቤተሰቦቼን እንደዚሁም እናቴን የኔ ፋሚሊዎች የሆኑትን ሁሉ እስከዛሬ ድረስ አብረውኝ ስላገዙኝ በጣም እጅግ አድርጌ አመሰግናለሁ። እንደዚሁም ደግሞ የቤተክርስቲያናችን አባላቶች አገልጋዮች የአዲስ አበባ አጥቢያ የሐዋሳ ላለፈው 9 ዓመት አሁን መስከረም ሲመጣ ወደ 10 ዓመት እንሄዳለን ቸርቻችን ከተጀመረ። ለነዚህ ዓመታቶች ሁሉ አብራችሁ ለደከማችሁ ላገዛችሁኝ ቸርነት ላረጋችሁልኝ እንደዚሁም ደግሞ ኢትዮጵያ ውስጥም ከኢትዮጵያ ውጭም በጸሎታችሁ በገንዘባችሁ ኢቭን በመልካም ቃል እንደዚሁም ደግሞ መንገድ ላይ ራሱ ሳገኛችሁ መልካም ፊት ስለምታሳዩኝ ሁሉ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። እግዚአብሔር ይባርካችሁ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እኔም በጣም አመሰግናለሁ። ከመላው ቤተሰብና ከምታስተዳደረው የቤተክርስቲያን አባሎችና አገልጋዮች ጋር መልካም በዓል እመኝልሃለሁ። አመሰግናለሁ። ውድ ተመልካቾቻችን እንግዲህ የትንሳኤን በዓል በእንደዚህ አይነት መልኩ ከአገልጋይ ዮናታን አክሊሉ ጋር ይህንን የመሰለ ቆንጆ ድንቅ የበዓል ቆይታ አሳልፈናል። በያላችሁበት ሆናችሁ ለምታከብሩ ሁሉ መልካም በዓል እንመኛለን። ሰላም ሁኑ።